መጠንከር አለባችሁ። እንግዲህ ሩታና ሄርሜላ አጥንት ገዝታችሁ ሾርባ ሰርታችሁ ሾርባ በደንብ ጠጡ። ያጥንት ሾርባ ስጋ ደረጃ ያሳቀኝ ምን ነው ታውቃላችሁ? ልጄን አደራ ልጅ ካንተ ጋር ነበር እንዴ እስካሁን አብርሃም የምታሳድገው እኮ ሩታ ነች አይደለ? ልጄን አደራ ለ3 ቀን ማለት ነው። ግን ምንድነው አብርሃም ልብ ብጥ ብሏል። በጥጋብ ጥክብ ብለብጥ ብለሃል። እንግዲህ ቤተሰብ አይታችኋል የዛሬ ቪዲዮ። እኔ በጣም ነው ያዝናናኝ። የአብርሃም አነጋገር፣ የአብርሃም ኩራት፣ የአብርሃም ጢባር እረ በኢየሱስ ስም። ዛሬ ግን ማርያምን ሩታ አሳዘነችኝ። የሆነ ቃላት አወጣችና ወዲያው ዋጥ አደረገችው። እውነት በቃ አላቅም ሩታ ፎንቃ ገብቶላት ይሁን አላቅም፣ ብቻ የሆነ ስሜታዊ የሆነች ነው አብርሃምን ስታይ። ምንድነው ስልክታ እና ውዶቼ፣ ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ እስቲ ላይክ አድርጉ። እስቲ አስደስቱኝ ዛሬ በላይክ በሰብስክራይብ እስቲ ግቡበት። እኔ ከምንም በላይ ደግሞ የምታሳዝነኝ ሄርሚዬ ነች። ሄርሚን እንኳን ሳይሰናበታት እንግዲህ ሊሄድ ነው ቤተሰብ። እንግዲህ ያው አብርሃም ሁለቱንም ሴቶችንም ሊፈልጋቸው አልቻለም። እንግዲህ ጢባሩ ካፍንጫው በላይ ስለሆነ ሄርሚዬንም እንግዲህ ያልተሰናበታትም መሰለኝ፣ ወይ በስልክ ተሰናብቷትም ይሆናል አላቅም። ብቻ ሄርሚ በጣም ነው የምታሳዝነው። እንደ ከፋት ነው። እኔ እርግጠኛ ነኝ ሄርሜላ ከፍቷታል እቺን 2 ቀን። ለምን በቃ ያለ አግባብ ነው የሷ ነገር እንደዚህ የሆነው። እውነት በቃ መካር ትልቅ ነገር ነው፣ በጣም ከባድ ነገር ነውና አብርሃም እንግዲህ እንዳያችሁት ነው። ያው እኔ ሲመስለኝ ከአዲሷ ፍቅረኛው ጋራ በድብቅ ወደ ሌላ ሀገር ሊሄድ ነው እንጂ እርግጠኛ ነኝ አብርሃም ብቻውን አይንቀሳቀስም፣ ሌላ ሀገር አይሄድም። ልንገራችሁ ቤተሰብ፣ ያቺን ልጅ እቺ በቲክቶክ እንዲህ የሻፈደባትን ልጅ ሊያገኛት ነው እንጂ እርግጠኛ ነኝ አብርሽ ብቻውን ተነስቶ ሊሄድ ነው አይልም። ለትንሽ ጊዜ ከሀገር ልወጣ ነው አይልም። እና ቤተሰብ በጣም እኔ የገረመኝ ነገር ያው ከምንም በላይ ያናደደኝ ያለው የሄርሜላ ነገር ነው። እኔ በቃ እውነት በቃ ቤተሰብ ሄርሜላ ከህይወቱ ወጣ በቃ የራሷን ህይወት በመራች ነው የምለው። በእውነት ነው የምላችሁ። ሁለቱም ሴቶች በቃ አሳራቸውን አሳያቸው። እናንተ አሳር ሰው እንደዚህ አሳር ያሳያል እንዴ? አሳራቸውን እኮ ነው ያሳያቸው እንደፈለገ እየሆነ እናንተ ጥብር ቅብርር እያለ እንዴ። እኔ ማርያም ዛሬ በጣም አሳዝናኛለች። ምንም በሉኝ ምንም በቃ ሩታ አሳዝናኛለች። የሆነ አላቅም ሆድ እየባሳት ነው እቺ ልጅ። ሆድ ብሶት ላይ ነች። ልቧ ነግሯታል መሰለኝ ሌላ አዲስ ሴት አብርሃም እንደሚያመጣ ልቧ ነግሯታል። የሄርሜላም እንደዚሁ ሄርሚም ልቧ በቃ ሴቶቹ ልባቸው ነግሯቸዋል። እርግጠኛ ነኝ። እንግዲህ አብርሃም ጉዞ ሊያደርግ ነው ለ3 ቀን። ልጄንም ማደራ ብሏል እንግዲህ ለሩታ ማለት ነው። ያው ዳኒዬ ከዳኒ ጋር እንግዲህ ያው ተገናኝተዋል። ሩታና ዳኒ እንግዲህ አውርተዋል። ሩታ ዛሬ ፒንክ ከለር ያምራል፣ እወደዋለሁ። ይሄን ሹራብሽን በጣም ደስ ይላል። ከጂንስ ጋር ስለብሽው እወደዋለሁ። አለባበስሽን ዛሬ ላይክ ሰጥቼዋለሁ ማለት ነው። አብርሃም ደግሞ ራስታማን ሊሆን ነው መሰለኝ፣ አላቅም። ጸጉሩን ቁጥጥር ሳይሰራው አላቅም። ቤተሰብ ኮፍያ አድርጉበት። ቁጥጥር ሳይሰራ ረዝሟል ጸጉሩ። ይሰራ እኛ ይመለከተንም። ግን በጣም የሚያሳዝነው እነዚህን ሴቶች እየጎዳ ባለበት መንገድ በጣም ነው የሚያስጠላው። አብሶ ሄርሜላን የሚጎዳበት መንገድ። አብርሃም ግን እግሯ ላይ ዝቅ ብለ ታያለ ዝቅ ብለ የሄርሜላን እግር ካላስክ ቱ በለኝ ታያለ ምን አይነት ስራ እንደምትሰራልህ ሄርሜላ። እውነት አሁን እኮ ከሌላ ወንድ ጋር ብትመጣ እኮ ሄርሜላ እኮ አብርሽ እኮ ብድ ነው የሚለው፣ ወይ ሩታ ከሌላ ወንድ ጋር ብትመጣ እኮ እብድ ነው የሚለው። አውቃለሁ። አሁን እናንተ ምንድነው ሴቶች አሁን ከሌላ ወንድ ጋር መምጣት ነው ያለባችሁ። ሄርሚዬም አሁን ሌላ ወንድ ሌላ ቆንጆ ጀንትልማን እና አምጪና ቅጥል እርድብና አርጊው። አንቺንም ጨጓራሽን እንዳቃጠለው ማለት ነው። እውነቴን ነው የምናገረው። አሁን ገና ደግሞ ሌላ ሴት አመጥቶ ደግሞ ጨጓራችሁን ያቃጥለዋል። ገና ይገላችኋል። ይሄ ልጅ መርዞ ውስጣችሁን ጨጓራችሁን ጨርሶ ነው የሚገላችሁ። ሩታ ዛሬ ቃላት ነው ያጠራት። የሆነ በቃ እንባ እያላት ነው ያለው። እንግዲህ ታችሁ እሷ እንደዚህ እንባ ያላት ሄርሜላ ብትሆን ስቅስቅ ብላ ነው የምትሄደው። አባቴ ልትሄድ ነው እኔ ጌታ ምናምን ነው የምታደርገው። ግን ና ልቀፍ አለችው ደግሞ ሩታ አይታችኋል። ና ልቀፍ ካለችው ውሽ እኔ እኮ እኔ የሆነ ወይኔ ደግሞ ወፍሮ ምን አክሏል። አንተ ደግሞ አብርሃም ምን ሆነ ዝም ብለን እንደምትበላው ቀን ሰውነት ጎፍሯል። ፍር ብለሃል በጣም ምንድነው? የእንትኖችን ኪኒን ትጣለ እንዴ? ማደለቢያ ደልበሃል እኮ በጣም ኧረ ቀንስ ተው ቀንስ።
ልብ የሚያበጠው ለዛ እንዳይሆን እንግዲህ ቤተሰብ ያው ታውቃላችሁ። አብርሃም እንግዲህ ማንኛውም ሴት አብርሃም ላይ ልሻፍር ትችላለች። ቤተሰብ ማንኛውም ሴት አብርሃም አይደለም 2 3 4 ሴት ሆኖ አይደለም ሌላም ሴት መታ 4 ሴት እንኳን 5 ሴት ይዞ ሌላ ሴት ቢመጣም እሺ ትሏለች አብርሃም። ለምን? አንደኛ ነገር ሴቱ በአሁን ሰዓት መታወቅን ነው የሚፈልገው፣ ዝናን ነው የሚፈልገው። አብርሃም ደግሞ ዝና አለ፣ ገንዘብ አለ፣ ሁሉ ነገር የተሟላ ነው ያለው አብርሃም። ለዚህ ሌላ ሴትን ብትመጣ ምንም አይመስላትም። ሩታንም ሄርሜላንም ከዚህ ሰዓት ቁጥር ነው አብራ ከአብርሃም ጋር የምትሆነው። ገብቷቸዋል። ስለዚህ አሁን ሄርሜላና ሩታ ራሳቸውን መጠንከር አለባችሁ። እንግዲህ ሩታና ሄርሜላ አጥንት ገዝታችሁ ሾርባ ሰርታችሁ ሾርባ በደንብ ጠጡ። የአጥንት ሾርባ ስጋ እየበላችሁ ለምን ይሄ ልጅ ቡጥጥ ነው የሚያደርጋችሁ። እቺን አዲሷ ልጅ ደግሞ ቤተሰብ በጣም ቆንጆ ነች። በጣም ቆንጆ ጸጉሯ፣ ምኗ፣ መልኳ ቆንጅዬ ሴት ነች። አሁን አብርሃም የሚያመጣት ሴት ለማየት ያብቃችሁ። በቅርብ ቀን ጠብቁ። እንደው እኔ አብርሃም ሴት ካላመጣ ለማየት ያብቃችሁ። አብርሃም አሁን ምንድነው መሰላችሁ ሁለቱንም ሴቶች ገሸሽ እንደዚህ ብሎ እንግዲህ አብርሃም ያለ ሴት ታውቃላችሁ። አብርሃም ከሴት ጋር ይሁን ነገር ካላደረገ ያሟል አብርሽዬ ስለሚያመው ደም ግፊቱ ነው የሚጨምርበት። አብርሃም ከጎኑ አንድ ቆንጆ ሴት ካልተኛች ጉብል የሆነች ሴት ካልተኛች ጭንቅላቱን ያሟል፣ ደም ግፊቱ ይጨምራል ቤተሰብ። ስለዚህ እንግዲህ ደግሞ አዲስ ዘይት ለመቀየር ዝግጁ ላይ ነው አብርሃም ማለት ነው። የሁለቱ ዘይት አልተመቸኝም በቀኝ ብሎ እንግዲህ አዲስ ዘይት ሊያመጣ ነው። ሄርሚዬ እኔ እውነቴን ነው የምናገረው። ሄርሚ እኔ አንቺ ስትናደጂ ማየት አልወድም። ለምን? ለአብርሃም ጥሩ ስለሆንሽ በጣም ተጋፍጠሻል። በጣም ብዙ ነገር በቃ ስንታችን ስድብ ችለሽ እውነቴን ነው የምናገረው። በጣም ለሱ ቆመሻል። ግን ያንቺ እንደዚህ መልሱ የአብርሃም እንደዚህ ተንጠባሮ የሱ መልስ እኔ ያናደኛል። ይሄ ነው የሚያናደኝ። ሩታስ እሺ ችግር የለውም እሷ ቀብጣም ነው መኪናም ተገዝቶላት የአንገት ሐብል ምኑም ተገዝቶ እንታረቅ አብረን ኑር በጣም ከአንድ ዓመት በላይ ለምኗት ነበረ። እሷ ይሄን አልተቀበለችም። በአሁን ሰዓት ደግሞ ይሄው እየተንገበገበች ነው ያለችው። እየተንገበገበች ዛሬማ ብላ ልቀፍህ እንዴ ልሳምህ እንዴ አለችው። ይታያችሁ እንግዲህ ይሄ ልጅ ደግሞ ሌላ መስተፋቅር ይዞ መጥቶን አላቅም። ሁለቱ ሴቶችን እንዲጠላ ነው መሰለኝ የተደረገበት አላቅም። እና እኔ እንጃ። እኔ ሄርሚን አንተ አብርሃም ይቅርታ ካላልካት እውነትን ያልፋታህም። እውነት በቃ እውነቴን ነው የምናገረው። አብርሃም ተው እረፍ። የሴቶች ለቅሶ ጥሩ አይደለም። ሄርሜላን ያስለቀስካት እኔ መቼም አልፋታም። አብርሃም ተው እረፍ። ዘይት መቀየር ካለብም ሄርሚዬን ይቅርታ ብለህ ነው እንጂ ዝም ብሎ ሄዶ እኔ ዘይት ቀይራለሁ እኔ እንደዚህ ሆናለሁ ማለት አይሰራም። እሺ ዘይት ምንድነው ለምትሉኝ ሰዎች በሚቀጥለው አስረዳችኋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ